ፊልማችን ሲጀምርም ሚን የተባለ ሕፃን የሌለች እናቱን በምናቡ እያሰበ እየሳላት ነበር። ታላቅ እህቱ ዴቢን ትባላለች። እሷን ይጠይቃታል። እናታችን ግን ጸጉሯ ረጅም ነበር ወይስ አጭር ነበር? ፊቷስ ክብ ነበር እያለ ይጠይቃታል። ዴቢን ከማድ ቤት ሁና ዕቃ እያጠበች እናታቸው ምን እንደምትመስል ትነግረዋለች በምልክት። ሚን ግን ሁልጊዜ ስለ እናታችን ለምን የተለያየ ነገር ትናገሪያለሽ? ፊቷን ረስተሻታል እንዴ አላት። እውነታው ግን እሱ ሳይሆን እናታቸው ስትሞት ዴቢን ራሷ ሕፃን ነበረች በጣም። ስለዚህ በደንብ አታስታውሳትም እናቷን። እናታቸው ከሞተች በኋላ ታናሿን የመንከባከብ ኃላፊነት ሙሉ በሙሉ ዴቢን ላይ የወደቀ ነው። በዛው ምሽት እራቱን አብልታ ካስተኛችው በኋላ ዴቢን የፎቶግራፍ አልበም አነሳችና እናቷን ለማየት ስትሞክር አባታቸው ግን እናትየው ከተነሳቻቸው ፎቶዎች በሙሉ ፊቷን እየቆረጠ አጥፍቶታል። ልክ እንደ ቲክቶክ ፍቅረኛሞች ማለት ነው። ወዲያው አባቷ መጣና አንቺና ወንድምሽ እንድትዘጋጁ አዲስ እናት አስተዋውቃቸዋለሁ ብሎ የእንጀራ እናት ጎትቶ አመጣባቸው። የአዲሷ እናታቸው ስሟ ጂሱክ ይባላል። ሲያዩት ምርጥ እናት ያገኙ መስሏቸው በደስታ ተፍለቀለቁ። ለጥቂት ቀናት ያቺ እንጀራ እናት ሁለቱንም ልጆች እየተንከባከበች ምርጥ መስላ ታየቻቸው። ነገር ግን ቀስ በቀስ እውነተኛ ማንነቷ እየተመዘዘ ጭራቅነቷ ጎልቶ እየታየ መጣ። ሚን አንድ ቀን አገር ሰላም ብሎ ምግቡን እየበላ ሹካውን በደንብ ስላልተለማመደ ምግቡን ማንጠማጠብ ጀመረ። ጂሱክ አየችውና ለፍልሚያ ወደ ቦክስ ሪንግ እንደምትገባ ተደባዳቢ ጸጉሯን ጥፍንግ አድርጋ አሰረችና ሄዳ በጥፊ አማሰለችው ሕፃኑን። በሌላ በኩል ደግሞ ጃንግ የተባለ ጠበቃ እንመለከታለን። ከብዙ የሥራ ቃለ መጠይቅ በኋላ ጃንግ ለመጀመሪያ ጊዜ በሕፃናት መከላከል ተቋም ውስጥ በጥብቅና ሙያ ተቀጠረ። ይህ ተቋም የሕፃናት እንባ ጠባቂ ተቋም ነው። ከፖሊሶችም ጋር ተባብሮ ይሰራል። ጃንግ ታዲያ ዩሪ የተባለች ስራዋን የምትለቅ ሴትን ተክቶ ነው ለመስራት የተቀጠረው። በሚያስገርም ሁኔታ የልጆቹ እንጀራ እናት ጂሱክም ጠበቃ ናት። ስለ ሕጉ በደንብ ታውቃለች። በዚህም ምክንያት ታዲያ ሕፃናቱን በፈለገችው መልኩ ትጫወትባቸዋለች፣ ሕጉን ስለምታውቅ ማለት ነው። አንድ ቀን ሴቷን ልጅ አንቃት እስከ ሞት የሚያደርስ ጥቃት ስታደርስባት ነበር። ዳቢን መተንፈስ እስኪያቅታት ሞትን ጎብኝታ ተመለሰች። በነጋታው በአባቷ ተስፋ የቆረጠችው ዳቢን ከትምህርት ቤት ስትመለስ ወደ ቤት ከመሄድ ይልቅ ወደ ፖሊስ ጣቢያ ሄዳ ነገሩን ለማመልከት ትወስናለች። ፖሊሱም ቃሏን ሰማትና አዲሱን ተቀጣሪ ጃንግን ጠርቶ ከሌላ ጠበቃ ጋር አድርጎ ልጅቱን ወደ ቤት ላከና የእንጀራ እናቲቱን ቃል ለመስማት ሄዱ። የእንጀራ እናቷ በሩን ከፈተችና በፍቅር ተቀበለቻቸው። ዳቢንን አይታም እንደ ጥሩ እናት እያገላበጠች ሳመቻትና አቀፈቻት ስታስመስል። ጠበቆቹንም ወደ ውስጥ ጠርታ ምግብ ሰጠቻቸው። ጠበቃው ጃንግ ታዲያ ልጅቱ ዳቢን በአንቺ ላይ ክስ ለማቅረብ ፖሊስ ጣቢያ ተገኝታ ነበር፣ ጥቃት አድርሳብኛለች ብላለች አለ። በቃሏ መሰረት አንገቴንም አንቀኛለች ብላለች አለ። ጂሱክ ግን አይ የዘንድሮ ሕፃናት በቃ ወላጅ ከተቆጣቸውም እንደ ጥቃት ነው የሚመለከቱት አይደል ብላ እያስመሰለች ቃሏን ትናገራለች። ጠበቆቹ ግን አንዴ የልጅቱን ቃል ስለተቀበል ሕጋዊ አካሄድ መሄድ አለብን፣ አንቺም የምክር አገልግሎት ይሰጥሻል ሲሏት ቶሎ ብላ አረ እኔ ለልጆቼ ስል የተባልኩትን ሁሉ አድርጋለሁ አለች። ጃንግና ዩሪ ወደ መኪናቸው ከተመለሱ በኋላ ዩሪ ስትናገር ስራዬን ለመልቀቅ ያሰብኩት እኮ በእንደዚህ አይነት ተግባሮች ህሊናዬ ስለተጎዳና ውስጤ ስለቆሰለ ነው። ሁሌም እንዲህ አይነት አሳዛኝ ታሪኮችን እናያለን፣ ግን ወላጆች ስለሚዋሹ አሳማኝ ማስረጃ ስለሌለ ነገሩ ተደባብሶ ይቀራል አለችው። ጠበቆቹ እንደወጡ ጂሱክ ዳቢንን እጇን ወደ ላይ ሰቅላ አስራት እንደ ሌባ ድመት ትቀጠቅጣት ጀመረች። ብለሽ እኔን ለማሳሰር ፖሊስ ጣቢያ ድረስ ሄድሽ አይደል አለቻት። ታናሽ ወንድሟ እህቷ ስትገረፍ መኝታ ቤት ውስጥ ገብቶ ጆሮውን ይዞ እሱም ያለቅሳል። ልጅቱን ገርፋ ዱላ ካጠገበቻት በኋላ ስታስተኛት አባታቸው መጣና ልጆቹን እየገረፍሽ በአንቺ ምክንያት ተሰቃይተው ቢሞቱ እኛም ጉዳችን ይፈላል አላት። ምክንያቱም እየኖርን ያለነው በእናታቸው ሞት ምክንያት መንግስት ለኛ በሚቆርጥልን ገንዘብና የእናታቸው ዘመዶች በሚልኩልን ገንዘብ ነው ብሎ ለልጆቹ ሳይሆን ለከርሱ የሚያድር መጥፎ አባት መሆኑን ያሳየናል። የፈለግሽውን አድርጊያቸው ግን እንዳትገያቸው።
ያኔ ሁሉም ነገር ያበቃልናል፣ ምን በላውንም እናጣለን እያለ ክፉ ቃሉን ተናገረ። በነጋታው ትምህርት ቤት ሕፃኗ ዳቢን ተክዛ መምህርቷ ተመለከተቻት። ጭራሽ አንገቷም ቀልቷል። ግን መምህርቷ ስልክ ተደወለላትና ምን ሆንሽ እንኳን ሳትላት ጥላት ሄደች። ሁለቱ ወንድምና እህቶች አሁን ተያይዘው ጠበቃውን ጃንግን ሄደው አገኙት። እሱም ጣፋጭ ምግብ ጋበዛቸውና እየበሉ ዳቢን በድንገት ምግቡን ስታንጠባጥብ ወንድሟ ተበሳጭቶ ማልቀስ ጀመረ። ምክንያቱም በሱ አእምሮ ምግብ ተበተነብን ማለት ዱላ ይከተለናል ማለት ነው ብሎ ነው የሚያስበው። ቤት ገብተው የእናታቸውን ፎቶግራፍ ሲፈልጉ አሁንም የእናታቸው ፎቶግራፍ ተቆርጦ ወጥቷል። ከዛም አንድ ሐሳብ መጣላቸው። የእናታችን ፎቶ ሁሉም የተቆረጠ ከሆነ ከጎኗ ሆነው የተነሱትን ሰዎች እንፈልጋቸው፣ ምክንያቱም እነሱ ጋር ሌላ ኮፒ ሊኖራቸው ይችላል ብለው አሰቡ። ፎቶውን ይዘው ወደ ጠበቃው ጃንግ ሄዱና ከእናታችን ጎን ያሉትን ሴቶች ፈልግልንና የእናታችንን ፎቶ እነሱ ጋር ካለ እንቀበል አሉት። እሱም ሐሳባቸውን ተቀብሎ በፎቶ ላይ ያሉትን ሴቶች ማፈላለግ ጀመረ። ግን ለረጅም ጊዜ ቢፈልግም ሊያገኛቸው አልቻለም እነዛን ሴቶች። አንድ ቀን ጃንግ ስልክ ተደወለለትና አሁን ከሚሰራው ስራ የተሻለ ትልቅ የሥራ ዕድል መጣለት። ትልቅ ክፍያ ያለው ሌላ ስራ መጣለት። አሁን ልጆቹን ቶሎ ወደ ቤት በመኪና መለሳቸውና ለልጁ ገንዘብ ሰጥቶት በዚህ ከእህትህ ጋር በርገር ግዛና አብራችሁ ብሉ ብሎ ሲሰጠው ልጁ ግን እምቢ ብሎ ሲያለቅስ ከመኪናው ውስጥ አሻንጉሊት ጨመረለት። ልጁ ተደስቶ አሻንጉሊቷን ይዞ ወረደ። ዳቢን መጣችና ስትቀበለው ስልክ ቁጥርን ስጠኝ ብላ ተቀበለችው ከጠበቃው። ቤት ሲገቡ እናታቸው የጠበቃውን ስልክ ቁጥር አገኘች እጃቸው ላይና አሁንም እየደወልሽ ስለ ቤታችን ጉዳይ ልትናገሪ ነው ማለት ነው አለችና ጸጉሯን ማሰር ስትጀምር ዳቢን ማልቀስ ጀመረች። ልትገረፍ መሆኑን አወቀች። ቀጥቅጣ ከገረፈቻት በኋላ ሻወር ቤት ወስዳ ጣለቻት። እዛው ሻወር ቤት ውስጥ እያለቀሰች አድራ በነጋታው ምግብ ሳትበላ ትምህርት ቤት ሄደችና ህመሙ ሲብስባት እዛው እየተማረች ራሷን ስታወደቀች ያቺ ልጅ ከጆሮዋ ደም መፍሰስ ጀመረ። ትምህርት ቤቱ ቶሎ ብሎ ለጃንግ ደወሉለት። በኋላ ጠበቃው በሱ እምነት ፈጥኖ በልጅቷ እምነት ደግሞ ዘግይቶ ሆስፒታል ሮጦ ደረሰ። ህመሟን እሱ ብቻ እንደተረዳላት ሲያስብ በጣም አዘነ። ከዛም ሌላ ከተማ ሌላ ስራ እንዳገኘና ከዚህ በኋላ ወደዚህ ከተማ ተመልሶ እንደማይመጣ ሲነግራት የመጨረሻ ተስፋዋን እንዳጣች ሲገባት ልቧ ተሰበረ። ሕፃኗ ወደ ስራ ቦታው ሄደ። የስራ መልቀቂያውን ሲያስገባ ለአለቃው አንድ ነገር ነገረው። የነዚህን ሁለት ሕፃናቶች ኬዝ አደራህን ብሎ ነገረው። አለቃው ግን አንተ ስራውን እየለቀክ ስለሆነ ከስራ ድርርብ አንጻር የነሱ ኬዝ ለማቋረጥ እገደዳለሁ አለው። ጃንግ አሁን ወደ ቤቱ ገባና ከቤተሰቦቹ ጋር ራት እየበላ አዲስ ስራውን ወዳገኘበት ከተማ ለማቅናት መዘገጃጀት ጀመረ። በልጆቹ ጉዳይ ምንም ማድረግ እንደማይችል አመንና ወደ አዲሱ ስራ ቦታው ሄደ። ከተማዋን ለቆ እዛ ከተማ እንደደረሰም አዲስ ቤት፣ አዲስ መኪና ተሰጠውና የተደላደለ ቅንጡ ህይወት ጀመረ። በዚህ በኩል ደግሞ ትንሹ ልጅ እህቱን ይጠይቃታል። ጃንግ መቼ ነው ተመልሶ የሚመጣው እና መቼ ነው አብረን ሄደን በርገር የምንበላው በድጋሚ እያለ ይጠይቃታል። እሷ ግን ምንም ምላሽ አትሰጠውም። ከሆስፒታል ቆይታቸውን ጨረሱና ወጡ። ቤት ሲገቡ ጆሮዋ ግን ክፉኛ ተጎድቷል። ሚን ተጠጋትና ጃንግ የሰጠውን ገንዘብ እያሳያት በደስታ እየጨፈረ ሲጮህ የእንጀራ እናታቸው ሰምታ መጣችና እጁ ላይ ያንን ገንዘብ ስታይ አመናጭቃ ተቀበለችው። በጥፊ ብላ ስትወረውረው አሻንጉሊቷን ይዞ ኩርምት ብሎ መሬት ላይ ተቀመጠ። በዚህ አላቆመችም። የታመመችውን ልጅም ጎትታ ከአልጋ ወረደቻትና እሷንም ጆሮ ግንዷን ብላ የታመመ ጆሮዋን አባባሰችባት። ወንድምሽ ገንዘብ ስለሰረቀ ሁለታችሁንም ቀጣቸዋለሁ፣ እንደውም ሂጂና ወንድምሽን በጥፊ ምቺው ራስሽ ብላ አዘዘቻት። ነገር ግን ታናሿን እንደ ወንድም ብቻ ሳይሆን እንደ ልጅ የምትመለከተው ያቺ ሕፃን ተጠጋችውና መምታቱን ትታ በስስት አቀፈችው እና አለቀሰች። እንጀራ እናቷ ግን ራሷ ተጠግታ ልጁን እያስለቀሰች ረገጠችው። በሚያሳዝን ሁኔታ በብዙ ድብደባ ልጁን ስትደበድበው አድራ ገደለችው። ጎረቤቶች በሙሉ ሕፃኑ ሲያለቅስ ቢሰሙም ምንም አላሉም ነበር። በኋላ ጠበቃው ጃንግ ስልክ ተደወለለትና ሕፃኑ መገደሉ ተነገረው።
አሁን ጃንግ ህሊናው በጣም ወቀሰው። ለገንዘብ ሲል ረዳት የሌላቸውን ህፃናት ጥሎ በመሄድ ሞታቸውን ማዳን ቢችልም እንዲፈረድባቸው እንዳደረገ ተሰማው። አሁን ጃንግ ወደ ዳቢን ቶሎ ለመመለስ ወሰነ። ነገር ግን ጂሱክ አስቀድማ ራሷን የምታድንበትን ነገር እየፈጠረች ነው። ዳቢንን ማስፈራራት ጀመረች። እንደ ወንድምሽ መሞት ካልፈለግሽ እኔ ያልኩሽን ነገር ብቻ ታደርጊያለሽ አለቻት። ወንድምሽን በንዴት እንደመታሽውና ደጋግመሽ ስትመጪው ተጋጅቶ እንደሞተ በወረቀት ላይ ጻፊና ለፖሊሶች ሲመጡ ትሰጫቸዋለሽ አለቻት። ዜናው ሙሉ በሙሉ በአገሪቱ ተሰራጨ። ወረቀቱ ላይ ልጅቱ በግድ የጻፈችው ነገር ጥፋተኛ አስብሏት ወደ እስር ቤት ተወሰደች። ወንጀሉ ለጊዜው በደንብ ባለመረጋገጡና ብዙ ማስረጃ ስለሚያስፈልግ ግን ልጅቱ ወደ ቤት እንድትመለስ ተደረገ። ቤት ገብታም የወንድሟን አሻንጉሊት ይዛ ስለሱ እያሰበች ማልቀስ ጀመረች። በቀጣዩ ቀን ጂሱክ የልጁን ዕቃዎች በጠቅላላ አውጥታ ጣለች። ደብተሩ፣ ልብስና ጫማዎቹን፣ አሻንጉሊቱን በሙሉ አውጥታ ጣለች። አንዱ የሟቹ ልጅ ጓደኛ ፍራንክ የተባለ ልጅ ደግሞ ጂሱክ የሚንን አሻንጉሊትና ዕቃዎቹን አውጥታ ስትጥል እያያት ነበር። ጃንግ አሁን አእምሮ መረጋጋት አቅቶት ወደ አዲሱ አለቃው ተጠግቶ ጉዳዩን ያስረዳውና ስራ መልቀቅ ፈልጋለሁ አለው። አዲሱ አለቃው ግን አንዳንድ ልጆች እንደዚህ አይነት እጣ ፈንታ ይዘው ነው የሚወለዱት፣ ስለዚህ ለነሱ ብለህ ህይወትህን አታበላሽ አለው። ጃንግ ግን የአለቃውን ሐሳብ ውድቅ አደረገና የመኪናውን ቁልፍ መለሰለትና ዳቢን አሁን የሱን እርዳታ እንደምትፈልግ በማመን ስራውን ለቆ ወደ ቀድሞ ከተማው ተመለሰ። ወደ ድሮ መንደሩ ተመልሶ ሄዶ ዳቢንን አገኛት። እሷ ግን አንድም ቃል አታወጣም። ምክንያቱም ሁሉም ነገር አሁን አብቅቶለታል ብላ ነው የምታስበው። ወንድሜ ከዚህ በኋላ ተመልሶ አይመጣም አለችና ነገረችው። በዛው ምሽት ጠበቃው ጃንግ በንዴት መጠጥ ደጋግሞ እየጠጣ እናየዋለን። ራሱን እየወቀሰ በጣም ተበሳጨ። በቀጣዩ ቀን ጃንግ በሀገሪቱ አደገኛ ወደ ተባለች ጠበቃ ጓደኛው ሄደ። ታሪኩን ሁሉ ነገራትና ዳቢንን በምንም ነገር ብለን ማትረፍ አለብን አላት። ልጅቱ ግን ወንድሜን እኔ ነኝ የገደልኩት ብላ በወረቀት ጽፋ ለፖሊሶች መስጠቷ ትልቅ ችግር ሆነ። ያቺ ዝነኛ ጠበቃ ግን ልጅቱ ጥፋተኛ ለመባል መስማማት ይጠበቅባታል። ገደለችው ከተባለ ከጽሑፏ ጋር ፊርማ መፈረም ነበረባት። እንዲሁም አሳማኝ ማስረጃ ሊኖር ይገባል ብላ ነገረችው። ጃንግ አሁን ከቀድሞዋ ሌላኛዋ ጠበቃ ጋር ሆኖ የህፃኑን ሞት እንዲመረመሩ ተደረጉ። የፎረንሲክ ምርመራ ያደረገው ዶክተር ታዲያ ሲናገር የ10 ዓመት ሴት ህፃን ልጅ በምንም አይነት ለሞት የሚያበቃ እንዲህ ያለ ድብደባ በወንድሟ ላይ አታደርስም እያለ የህፃኑን ፎቶግራፍ ለጠበቆቹ አሳያቸው። ከዛም ጃንግ በህፃኑ ግድያ ዙሪያ ከመንደሩ ሰዎች ፊርማ ማሰባሰብ ጀመረ። አሁን በጂሱክ ላይ ጥሩ ነጥቦችን መሰብሰብ ጀመሩ። ቀድሞውኑ ጠበቃ ነኝ ትበል እንጂ ነገሩ ሲጣራ ግን ፈቃዷ ተነጥቋት ነበር። ከረጅም ጊዜ በፊት ተሰርዞባታል። እስር ቤት ገብታም ታውቃለች። በእስር ቤት እያለችም ባስነሳቸው አመጽና ረብሽ በድጋሚ ማስረጃ ሪከርድ ተገኘባት። በእነዚህ ማስረጃዎች ተመርኩዞ ታዲያ ጠበቃው በጂሱክ ላይ ክስ ለመመስረት ፈቃድ አገኘ። አሁን ትልቁ ቻሌንጅ የሆነው ልጅቱን ፈልጎ አግኝቶ ስለ ፊርማው ማውራት ነው። ነገር ግን የእንጀራ እናቷ ዳቢንን እያስፈራራች ወደ ውጪ እንድትወጣ እንኳን አታደርጋትም። አግታታለች። ቤት ውስጥ መውጣት አትችልም። ጠበቃው ጃንግ ታዲያ ፍራንክ የተባለውን ልጅ የእንጀራ እናታቸው ስትወጣ እየጠበቀ ስጦታ ለዳቢን እንዲሰጣት በየቀኑ ያዘዋል። ዳቢን ግን ስጦታውን አትከፍተውም። እየወሰደች ታስቀምጠዋለች ዝም ብላ። አንድ ቀን ግን ስጦታውን ከፍታ ስታይ በውስጡ የተደበቀ ቴፕ ሪከርደር ውስጡ አገኘች። በዛ ሪከርደር ውስጥ ጃንግ ድምፁን ቀርጾ አስቀምጦላት ነበር። ማዳመጥ ጀመረች። ዳቢን ብቻሽን አይደለሽም። ካንቺ ጎን የቆሙልሽ ብዙ የመንደር ሰዎች አሉ። ታሪክሽን ሁሉ ያውቃሉ። ሊረዱሽም ሊያድኑሽም ይፈልጋሉ። ለዛ ሁሉ ነገር ግን ከኔ ጋር መገናኘት አለብሽ። ስለዚህ ወደ ድልድዩ ቶሎ ነይ፣ እዛ ጠብቅሻለሁ የሚል ድምፅ ሪከርድ አድርጎ አስቀምጦላት ነበር። ይህንን ሁሉ ስትሰማ እያለቀሰች ከቤት ወጥታ ሮጣ ልትሄድ በሩን ገና ከመክፈቷ የእንጀራ እናቷ ወደ ቤት እየገባች ነበር።
ካሴቱን ከእጇ ነጠቀቻትና ሰማችሁ ሁሉንም ነገር። የጃንግን ድምፅ ስትሰማ ንዴቷ ገነፈለባት በድጋሚና ዳቢንን መቀጥቀጥ ጀመረች ሴትዮዋ። ልጅቱ እያለቀሰች ታዲያ ድምጿን የሰማው ጎረቤታቸው ፍራንክ ሮጦ ደረሰና ለጃንግ ደውሎ ነገረው። ጃንግ ሮጦ ደረሰላትና ራሷን ስታ የወደቀችው ልጅ ተሸክሞ ይዟት ወጣ። በዛው ምሽት ጉዳዩን የሰማው የዳቢን አባት ወደ ጃንግ ቤት ሄዶ ልጄን መልስልኝ ብሎ መቆጣት ጀመረ። ጠበቃውም ልጅቱን አልሰጥህም ብሎ አባረረው አባትየውን። በነጋታው ጂሱክ ወደ ፖሊስ ጣቢያ ተወሰደች፣ ፍርድ ቤትም ቀረበች። አሁንም ድራማዋን ቀጠለች። ያዞምባዋን ማልቀስ ጀመረች። በጣም ቸልተኛ እናት ነኝ፣ እህት ወንድሟን እስክትገል እንኳን መቆጣጠርና መከላከል አልቻልኩም እያለቀሰች ማስመሰሏን ቀጠለች። በቀጣዩ ቀን ደግሞ ፍርድ ቤቱ የዳቢንን ቃል ይሰማል። በዚህም ጃንግ ተጨንቋል። ጃንግ ተኝቶ ያለ የእህቱ ልጅ ተጠጋውና ግዛልኝ ያልኩን የጦጣውን አሻንጉሊት ስጠኝ እንጂ ብሎ ቀሰቀሰው። ጃንግ ሲያስታውስ ግን አሻንጉሊቱን ለሟቹ ሕፃን ስጦታ ሰጥቶት ነበር። ነገር ግን አሻንጉሊቱን የእንጀራ እናቱ ቆሻሻ ገንዳ ውስጥ እንደጣለችው ተነግሮት ስለነበር አሁን ጃንግ ያንን አሻንጉሊት ፍለጋ የከተማው ቆሻሻ የሚጠራቀምበት መጋዘን ሄዶ እያራገፈ መፈለግ ጀመረ። ነገር ግን ቀን ሙሉ ቢፈልገውም ሊያገኘው አልቻለም። በቀጣይ የዳቢን ቃል ሊሰማ ነው ፍርድ ቤት። እንዴት አድርገሽ ነው ወንድምሽን የገደልሽው ብሎ ሲጠይቋት ንጹሃ ዳቢን በለቅሶ ብቻ ተንሰቀሰቀች። ዳኛዋም የመጨረሻ ውሳኔን ከማስተላለፌ በፊት እስከዛው ድረስ የሻይ ጊዜ ልስጣችሁና አረፍ ብሎ አለቻቸው ሁሉንም። ጃንግ ማስረጃ የለኝም በቃ እቺ ሕፃን ልጅም አለቀላት ብሎ በጭንቀት አበደ። በድንገት ግን ፍራንክ መጣ፣ የሟቹ ጓደኛ ሕፃን። በእጁም ያችን አሻንጉሊት ይዟት ነበር። የእንጀራ እናታቸው አሻንጉሊቱን ስትጥለው ፍራንክ ወስዶ ቤቱ አስቀምጦት ነበር። ከሻይ ሰዓት በኋላ ፍርድ ቤቱ ለውሳኔ ሲመለስ ጠበቃው ጃንግ አሻንጉሊቱን ወስዶ ለዳቢን ሰጣት። እሷም አሻንጉሊቱን ስታይ ወንድሟን መልሳ ያገኘች እስኪመስላት ድረስ እቅፍ አድርጎ አለቀሰች። ከዛም አፏ ተፈታና ቃሏን መስጠት ጀመረች። ትልልቅ ሰዎች ስትባሉ ግን በሙሉ ጨካኝ ናችሁ። እኛ ሕፃናት ምንም ብናለቅስ ምንም ብንሰቃይ የኛ ስሜት አትረዱልንም። እኔ ወንድሜን እንዴት ገላለሁ? የምወደውን ወንድሜን የገደለችብኝና የነጠቀችብኝ የእንጀራ እናቴ ናት ብላ የመጨረሻ ቃሏን ሰጠች። ጃንግ ቀጠለና ይህቺ ሕፃን ብርታቷን አግኝታ እንዳትናገር እንኳን በየቀኑ እየተደበደበች በፍርሃት ተጨቁና በጣም ፈሪ ሆና ነው የኖረችው። የወንድሟን ገዳይ እንኳን ለመናገር ይሄ ሁሉ ፈጀባት ብሎ ለዳኛዋ አስረዳት። የእንጀራ እናቷ ስትበዘብዛት ጥቃት ስታደርስባትና እውነታውን ከተናገርሽ አንቺንም ገልሻለሁ እያለች ስታስፈራራት የከረመች ምስኪን ሕፃን ናት አለ። ከዛም ጃንግ አሻንጉሊቱ አይን ውስጥ ቀብሮት የነበረውን ስውር ካሜራ አወጣና ማስረጃ ማሳየት ጀመረ። በካሜራውም ልጁ ሲደበደብ አሻንጉሊቷን አቅፎ ስለነበር የእንጀራ እናቱ ድብደባ ስትፈጽምበት ሙሉ በሙሉ በስውር ካሜራው ተቀርጾ ነበር። አሁን ሁሉም ነገር ግልጽ ሆነ። የእንጀራ እናታቸው ጥፋተኝነቷ ተረጋገጠ። በዚህም የ30 ዓመት ጽኑ እስራት ተፈረደባት። ባሏ ደግሞ የ5 ዓመት እስራት ተፈረደበት። ይሄ በእውነተኛ ታሪክ ላይ የተመሰረተ አስደናቂ ፊልም ነው። በፊልሙ እንደተደመማችሁበት አልጠራጠርም። የተሰማችሁን ነገር ደግሞ በኮሜንት አሳውቁኝ። ለፊልም ዓለም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ሆናችሁ ሌሎችም ምርጥ ፊልሞችን እንድታገኙ እጋብዛችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። ሰላም ቆዩልኝ።